ወገን 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 ይሄ ቪዲዮ ምን ይመስላችኋል ስታዩት? የትስ ቦታ ላይ ነው እንደዚህ እየተሰራ ያለው ብላችሁ ትላላችሁ? ይሄ ቦታ የት ነው? እውነት ለመናገር ይሄን ቪዲዮ ለማየት ሸቃሊት ምን ያህል እንደምትዝረከረክና ምን ያህል ዝርክርክ እንደሆነች ነው የሚያሳየው። በእውነት በጣም ያሳፍራለን። እባካችሁ እንደ አይነት ስራ የምትሰሩ ሰዎች ተጠንቀቁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ቤተሰብ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ይህ ቪዲዮ እውነት ለመናገር ሀረብ ቤት የምትሰሩ ወይንም ደግሞ ኢጃዛ ቤት ሆናችሁ የምትኖሩ እህቶቼ በማንኛውም አረብ ሀገር ላይ ያላችሁ በጣም የሚያስጠላ የሚዘገነን የሚያሳፍር ስራ የምትሰሩ እናንተ ለሰራችሁት ያልሰራውን ህዝብ የምታስወቅሱ በጣም የምታሳፍሩ አሳፋሪ ኢትዮጵያዊ አላችሁ። እውነት ለመናገር ከኢትዮጵያ ስንሄድ ስራ ልንሰራ እንጂ እንደዚህ ልንጨመላለቅና ልንበሻሸቅ አልሄድንም። እንደዚህ አይነት የሚያሳፍር ስራ የምትሰሩ አረብ ሀገር ላይ በጣም ልትጠነቀቁ ይገባል። እንግዲህ ይህ ቪዲዮ የተገኘው ከኩዌት ነው። ኩዌት የሄደችው የሀራ ልጅ ናት። ልጅቷ ከሀራን የሄደችው እና ለስራ ነው እንግዲህ ወደ አረብ ሀገር የሄደችው። ሆኖም ግን ይህን ቪዲዮ የቀረጻት ደግሞ ወንድ ነው። ገና የ10 ምናምን አመት ልጅ ናት። ከዛ ወንዱን ልጅ ጋር ታወራለች፣ ትጀናጀናለች። ከዛ ደግሞ ስራዋን ለቃ ወደ ገጠር ትሄዳለች። ገጠር በሄደችበት ሰዓት እንግዲህ እሱም ደግሞ ገጠር ነው የሚሰራው፣ እሷም ደግሞ ገጠር ነው ሀሱ ጋር ፍለጋ ሄደች፣ ወንዱን ፍለጋ ነው ሄደችው። በጣም ነው የሚያሳፍረው። እውነት ለመናገር ክብራችሁን በዚህ ልክ የምትጠብቁ ሰዎች ክብረ ቢሶች ናችሁና ገጠር በሄደችበት ሰዓት ወንዱና ሴትዮዋ እንግዲህ ሁለት ወንድና አንድ ሴትና አንድ ወንድ ሲገናኝ ምን እንደሚፈጽሙ ታውቃላችሁ። በዛን ሰዓት ወንዱ እንግዲህ ወንዶች ሲሰሩ አልጋ ቤታቸውና መተኛቸው መብሊያቸው አንድ ክላስ ነች። በዛን ታይም ወንድ ጥሎት የተኛው እቃ ብረት ድስት ነበረ። ብረት ድስቱ ተቃጥሎ ፍራሹ ሁሉ ለአረቦቹ እንግዲህ እንደምታውቁት አሁን ብርድ ሲቀያየር አረቦቹ ወደ ገጠር ይሄዳሉ። የአረቦቹ እቃ እንደዚህ ሲሄዱ የሚፈረሽላቸው የሚለብሱት ሁሉ ነገር እንዳለ ተረትቦ የተቀመጠ ነበረ። እሺ ሁለቱ ሲገናኙ የራሳቸውን ከስብ ሲከስቡ እሳቱ ቅጥል ይልና ያለውን ሁሉ እቅጥል። ከዛስ እነሱ አልተነሱም። እንደዛም ሆኖ ሁለቱ አልተነሱም። የጎረቤት ሰው ሂዶ እዛው አካባቢ የሚኖሩ አረቦች ሂደው ሲያዩት በዚህ ልክ ተቃጥሎ ሁለቱ ደግሞ ተጣምረው ተኩስ ላይ ነበሩ። ተኩስ ላይ ነበሩ። ከዛ ተኩሳቸውን አቆራርጠው ሴቲቷንም ወንዷንም ወደ ፖሊስ ይልኳቸዋል። ከዛም ደግሞ ይሄ የተደረገው የኢትዮጵያዊ ናቸው፣ አንዲት ሸቃላና አንዲ አማለ እንደዛ አደረጉ ብለው አረቦቹ ፖስት አረጉት። አያሳፍርም? ክብርሽን ማንነትሽን ወርደሽ ጭራሽ ገጠር ወንድ ፍለጋ ሄደሽ በዚህ ልክ ተዋርደሽ ወርደሽ ተወቅጠሽ መንጣትሽ እውነት ለመናገር አሁን እቺ ልጅ እንግዲህ የምትያዘው በምን ነው? በወንጀል ነው የምትያዘው። ገባችሁ? ይሄ ደግሞ በጣም አስፈላጊ ማለት የማያስፈልግ በጣም አስጠያፊ ስራ ነውና እኔ አላቅም። አንዳንድ ጊዜ አረብ ሀገር ስንሄድ እናቴ ሀብታም እንሆናለን፣ እግራችንን ዝርግት በቃ አረብ ሀገር ብቻ እግራችንን ትግባ። ከዛም በኋላ አንድም ቀን ተጠይቃ የማታውቀው ጠያቂዋ ይበዛል። እርሜ ለስልክ፣ እርሜ ለቲክቶክ፣ እርሜ ለቲክቶክ። በቃ ቲክቶክ ይስጣችሁ። እንዲው ስልክ ይደላችሁ፣ ስልክ ይኖራችሁ ከእጃችሁ ላይ ከዛሳ ታዲያ ኢትዮጵያ እኮ ብታዩት ኢትዮጵያ ስራ ፈቱም ትዳር አልባውም ትዳር ያለውም በቃ እንዲው ቅርብን ከሴት ልጅ ልነጠፍ የሚል ወንድ ሞልቷል ኢትዮጵያ ላይ። ስራ እንጂ የሌለው ሰርቶ የሚበላ እንጂ የሌለው ከጫት የማይወጣ ወንድ እንጂ የሌለው እንዲው ገርሞ ሲያይሽ ምን ላርግሽ፣ ምን ልሆንልሽ፣ ልነጠፍልሽ ወይንስ ጥላ ልሆንሽ ብሎ ምን ወንድ ሞልቷል። ታዲያ ኢትዮጵያን ጥላችሁ አረብ ሀገር ወርታችሁ ደግሞ በዚህ ልክ ውርዴት። እውነት ለመናገር መዋረድም መሰቀልም ከፈለጋችሁ አገራችሁ ላይ አለ፣ ሞትም አለ፣ ውርዴትም አለ። በቃ
አሁን እኮ እያየን ነው። ሀገራችን ላይ እኮ ጎናችሁ አብሮ ቁጭ ብሎ ያላችሁን ገንዘብ ስብስብ አድርጎ ይወስድና ከዛ በዱላ እየቀጠቀጠ ቪዲዮ እየቀረጸ እኔን ያየህ ተቀጣ እየተባለ እያየን ነው። ታዲያ መዋረድ ከፈለግሽ ትዳርም ያለው ትዳር አለኝ ብሎ በትዳሩ ሲሰተር አላየንም? ትዳር አልባውም ትዳር የለኝም ትዳር ፈላጊ ነኝ ብሎ በትዳር ሲሰተር አላየንም? ትዝረከረክ በየመንገዱ በየአጥሩ በየግንቡ በየችግኙ በየመስመሩ ሞልቷለን። ሚስቱን አረብ ሀገር ይሸኛል። ከዛ ጫቱን እየለበለበ ደግሞ ስራ ፈቷን ቁጭ ያለችውን እየለበለበ ቁጭ ያለ ወንድ ሞልቷል። ታዲያ እነዛን ሰዎች ማግኘት መገናኘት እየቻላችሁ ሴቷን ሞልታለች ቂጧን ጥላ ክብሯ ያሳስባት ጤናዋ ያሳስባት ወርዲያ ተዋርዲያ በቃ አፍራ ማፈሪያ ሆና ልጅ ወልዲያ እውነት ለመናገር በጣም ሀገራችን ላይ ክብር የሚባለው ነገር ተረስቶ ሴትነት የሚባለው ነገር ጠፍቶ ከስንት አንድ ብቻ ነው እንጂ በአሁኑ ሰዓት ሴት ልጅ እንደዚህ ጥብቅ ያለች ክብር ያለች ማገናኘት በጣም ከባድ ሆኗልና ታዲያ እንደዚህ መዝረክረክ ከፈለጋችሁ እንደዚህ አይነት መዋረድ ከፈለጋችሁ እኮ እንግዲህ ወንዶቹ 600 ሺህ ብር ከፍለው ነው የሚሄዱት። ሴቶቹም እንደዚህ ብዙ ብር ከፍለው የሚሄዱት ወይ በትንሽ ገንዘብ አትገኝም። ታዲያ 600 ሺህ ብር አውጥቶ ሄዶ ገጠር እየሰራ ምን አስለከለከው? ምን አስሎ ምን ሉጥ እንደዚህ ወደዚህ ቦታ አስኬደው ማለት 600 ሺህ ብር መመለስ ነው የሚሻለው ወይንስ እንደዚህ አይነት ማፈሪያ ስራ ሰርተህ ማፈሪያ እስር ቤት መግባት ነው ያለብህ? እና አረብ ሀገር ላይ ያላችሁ እህቶች ያምርሻል ስትር ይርብሻል ቻል ይጠማሻል ቻል እንቅልፍ የለሽም ቻል ሰርተሽ ተለውጠሽ ራስሽን ለውጠሽ ችለሽ ከዛም በኋላ ወዲ ሀገርሽ መተሽ የፈለግሽውን ነገር ማለት። ሁለተኛ አታሰድቡና ኧረ ተው። እኔ ዛሬ 10 ምናምን ዓመት ሰርቼ መጥቼ ዛሬ ደግሞ አረብ ሀገርን ወዳታለሁ መሰደድ እፈልጋለሁ። እናቴ አንዋረድ፣ እንጠበቅ፣ እንሰተር። ማለት በቃ ስትር በሉ። እህል አይደለ አይርብ፣ ውሃ አይደለ አይጠማ፣ እንቅልፍ አይደለ አይጥል። ይሄ እኮ በቃ ሲተርፍ የሚገኝ ነገር ነው። ታዲያ ደግሞ ምንስ ነው ማለት ምንስ ነው? ሁለት ሴትና ወንድና ሴት ተገናኝተው የጣዲውን ብረት ድስት ጥዶ ቤት እስከሚቃጠል እስከሚሸት እስከሚታፈን የት ነበራችሁ? እናቴ እናንተ አደንዛዥ ነው እንደምትጠቀሙት። እንደዚህ መተኛት በቃ መደንዘዝ ማለት ነው። ድንዝዝ ነው እንደሚያደርገው። እውነት በጣም ያሳፍራል። እባካችሁ ተጠንቀቁ፣ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። ከራስ በላይ ሰማይ፣ ከራስ በላይ ማንም የለም። ሴቷም ትመጣለች፣ ወንዱም ይመጣል። ቅድሚያ ግን እድላችሁ ለራሳችሁ ስጡ። ቅድሚያ ራስሽን ተንከባከቢ ሀቢበቲ። ቢፈልግሽ ቢያስፈልግሽ ቢያከብርሽ ስሜታችሁን ተረዳርታችሁ ቀስ ብላችሁ ሰርታችሁ አገራችሁ ገብታችሁ ወይንም ደግሞ አላህ ብሎ የውጭ ስራ ሰጥቷችሁ እስከምትገናኙ ጥማታችሁን ራባችሁን ትችሉ ነበር። መዋረር ነበር አዋረደሽ። ይኸው ውርዴታም እስከ ሀገሯ እስከ ስሟ እስከ ማንነቷ ተለጥፎ ይኸው ተዋረደች። ታዲያ እንዲህ አይነት ውርዴት ከማገኘት መሰተርን ምን መሰተር በቃ ስትርን ማለት ምን ያጎላል? እና እባካችሁ ራሳችሁን ጠብቁ። አላህ ከእንደዚህ አይነት ውርደት ይጠብቀን። ማሮቼ ፍቅሮቼ፣ በሌላ ቪዲዮ እስከምንገናኝ ድረስ ይሄን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። እንደሱም ሰብስክራይብ በተን ዋን የነካችሁ ሰብስክራይብ አድርጉልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።